እንዲህ ያሉ በፈተና አጣብቂኝ ውስጥ በሚከቱ ጊዜያት እንዲህ ካሉ ምስክሮቹ የምንማረው ምንድነው ካላችሁኝ፣ አቤቱ አድነኝ ብሎ በእግዚአብሔር ፊት መንበርከክ ነው። ክርስትናን መኖር የሚችሉ እምቢ የሚሉ ሰዎች ናቸው ለዓለም የማይሸነፉ፣ ለፍርፋሪዋ የማይንበረከኩ፣ ለማማለሏ የማያጎበድዱ፣ በፊቷ የማይሽኮረመሙ፣ የማይልመጠመጡ፣ እምቢ የሚሉ የሚጾሙ የሚጸልዩ፣ በእውነት ለእግዚአብሔር ለመገዛት ራሳቸውን በሚያቀርቡ ሰዎች መካከል ዓለምን ይንቃሉ፣ ፍርሃትን ያርቃሉ። መራድና መንቀጥቀጥ በእነሱ ውስጥ የለም። ለዚህች ዓለም ምን ትመልሱላታላችሁ ወገኖቼ? እየተቀበልናት እኮ ነው የተንበረከክነው። እምንልመጠመጥላት ስንቶች እውነትን በዚህ ምክንያት ተዉ። ስንቶች ሃይማኖታቸውን በዚህ ምክንያት ችላሉ። ስንቶች በዚህ ምክንያት ለአንዳንዶች አጎበደዱ፣ እውነትን ካዱ። ዓለምን መልቀቅ አንፈልግም። ኑሯችን እቺ ዓለም ስለመሆነች ድንጉጦችና ፈሪዎች ነን፣ ተንቀጥቃጮች ነን፣ በዓለም ፊት ተንበርካኪዎች ነን። እኔ ክርስቲያን ነኝ፣ ኢየሱስ ክርስቶስን አመልካለሁ፣ ለስሙም ደግሞ ሞታለሁ አላቸው። መኑ ያድገነ ፍቅሮ ለክርስቶስ። መርቆሬዎስ ይህን አዋጅ በሰማ ጊዜ ጾመ። ይህንን አዋጅ በሰማ ጊዜ ብርቱ ጸሎትን አደረገ ይላል። ምን ብሎ? አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ለጣዖት ከመስገድና ከሰይጣን ፈተና አድነኝ ብሎ ጸለየ። ደግሞም ጾመ። ወገኖቼ እንዲህ ባሉ የመከራ ጊዜያት፣ እንዲህ ያሉ መንታ ልብ በሚያመጡ ጊዜያት፣ እንዲህ ያሉ በፈተና አጣብቂኝ ውስጥ በሚከቱ ጊዜያት እንዲህ ካሉ ምስክሮቹ የምንማረው ምንድነው ካላችሁኝ፣ አቤቱ አድነኝ ብሎ በእግዚአብሔር ፊት መንበርከክ ነው። ማር ይስሐቅ እንደተናገረው ጸሎትን ለሚጸልዩ ሰዎች ሰይጣን ከሚያመጣባቸው መከራ ያድናቸዋል እንዳለው፣ ጸልየው ብርቱ ጸሎት፣ ጸልየው ንጹሕ ጸሎት፣ ጾመው ከመከራ ያልዳነ ማን አለ ወገኖቼ? የእንደ ነገሩ ጾም እየጾምን ይሆን እንጃ። የእንደ ነገሩ ጸሎት እየጸለይን ይሆን እንጃ። ብርቱ ጸሎት ጸለየ፣ ብርቱ ጾም ጾመ። ከዚያ ምን ይላል መሰላችሁ? ፍርሃቱ ራቀለት ይላል። እግዚአብሔር ፍርሃታችንን ያርቅልን፣ ፍርሃቱን አራቀልን። በመንፈስ ቅዱስ ኃይል የሚጨክን አደረገው ይላል ታሪኩ። ወገኖቼ የእውነት የሚጾሙ፣ የእውነት የሚጸልዩ፣ የእውነት ለእግዚአብሔር ለሚገዙ ሰዎች የፍቅር መንፈስ እንጂ የፍርሃት መንፈስ አይኖራቸውም። በፍቅር ውስጥ ፍርሃት የለም። አብ ወልድ መንፈስ ቅዱስ ያስጨክናቸዋል ይላል። አስጨከነው፣ አበረታው፣ ፍርሃቱንም አራቀለት። ባላውያን ነገሥታት ፊት ቆሞ ለመመስከር አላፈረም። በጣዖቶቻቸው ዘንድ አልሰግድም ለማለት አልተደራደረም። ጨከነ። ወገኖቼ የሚጾሙ የሚጸልዩ በእውነት ለእግዚአብሔር ለመገዛት ራሳቸውን በሚያቀርቡ ሰዎች መካከል ዓለምን ይንቃሉ፣ ፍርሃትን ያርቃሉ። መራድና መንቀጥቀጥ በእነሱ ውስጥ የለም። ወገኖቼ ዓለምን መናቅ የሚጀምረው ባለፈው እንደተማርነው መብልና መጠጥን
የዚህን ዓለም መጣበቅን በጸሎትና በጾም ከመገፍተር ነው የሚመጣው ወገኖቼ። የምትራብ ሰውነት ዓለምን ለመናቅ ቅርብ ናት። ራሷን የምትገዛ ሰውነት የዓለምን ዝና ለመርገጥ የቀረበች ናት። ቁሳዊው ከሆነ ዓለም ወደ መንፈሳዊው ዓለም ጉዞ የምታደርግ ነፍስ ይህንን ዓለም ለመላክ እጅግ በጣም የሰለጠነች ናት። ኤልያስን ነቢዩን፣ ዮሐንስን መጥምቁንም ተመልከቷቸው። ሳይፈሩ ሳያፍሩ ነገስታትን ይቃወሙ ነበር። ለምን? አይበሉማ። ከዓለም የሚጣበቁ ሰዎች እንደፈራንና እንደተንቦቆቦቅን እንኖራለን። ዓለምን መልቀቅ አንፈልግም። ኑሯችን እቺ ዓለም ስለመሆነች ድንጉጦችና ፈሪዎች ነን፣ ተንቀጥቃጮች ነን፣ በዓለም ፊት ተንበርካኪዎች ነን። ገንዘብና ዝና ላይ ስለምንጣበቅ ይህን ዓለም ማጣት ህመም የሚሆንብን ለዚህ እኮ ነው። በአንዳንዶች ዘንድ ላብ የሚያጠምቀን፣ አንደበታችን የሚተሳሰርብን፣ እውነት ለመናገር የምንፈራና የምናፍር ሆነናል። ምክንያቱም ብርቱ የሆነ የመንፈሳዊ ህይወት ላይ ገና አልደረስንም። ሥጋውያን ሆነናል። እዩት ቅዱሱን አቤቱ ለጣዖት ከመስገድና ከሰይጣን ፈተና አድነኝ ብሎ ጸለየ። ፍርሃት ራቀለት። ከዚያስ መልእክተኛ ተልኮበት ና ግብዣችን ላይ፣ ና አምልኳችን ላይ፣ ና አጵሎንን አክብር አሉት። እሱም መለሰላቸው። ፍርሃቱ ርቆለት የለ፣ መንፈሳዊ ልዕልናን ገንዘብ አድርጎ የለ። ምን አለ? አጵሎን ድንጋይ ነው፣ አላውቀውም፣ አልሰግድለትም። እኔ ክርስቲያን ነኝ፣ የማመልከው ኢየሱስ ክርስቶስን ነው፣ ደግሞም ለስሙ ሞታለሁ ብሎ መልእክት ላከባቸው። እንዴት ያለ ደፋር ነው! አለቃውን እንኳን ሳይቀር በድፍረት የሚገስጽ ማፍር፣ ማይፈራ፣ ማይንቀጠቀጥ፣ ይሉኝታ ማይዘው ዓለም ይሉኝታ የማታስይዘው ሰው እንዴት ምስጉን ነው! እኔ ክርስቲያን ነኝ፣ ኢየሱስ ክርስቶስን አመልካለሁ፣ ለስሙም ደግሞ ሞታለሁ አላቸው። መኑ ያድገን ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየኛል አላቸው። ሊመጣበት ያለውን መከራ ለመቋቋም የኢየሱስ ክርስቶስን ስም ጠራባቸው። ይልቁንም አጵሎንን አላውቀው፣ ድል እንዳደርግ ኃይል የሰጠኝ ኢየሱስ ክርስቶስ ነው። የማሸነፍ ጉልበቴ ጌታዬ ነው። ጠላትን ያሳፈርኩበት ሰይፌ፣ ጉልበቷ፣ ኃይሏ የእግዚአብሔር ነው። የእናንተን አጵሎን አላውቅላችሁም አላቸው። ሰይፍ የጌዲዮን ኃይል የእግዚአብሔር ብሎ እንደዘመረው ጌዲዮን፣ ወገኖቼ የእግዚአብሔር ኃይል ከኛ ጋር ይኖር ይሆን? እሱ ያውቀዋል። እግዚአብሔር በጦር አውድማ ያደረገለትን ይረዳዋል። አጵሎንን ግን አያውቀውም። ቅዱስ ሚካኤልን ግን ያውቀዋል። ሰይፍ ያስታጠቀውን እግዚአብሔርን ያውቀዋል። በጦር ሜዳ ድል የነሳለትን እግዚአብሔርን ያውቀዋል። ለጣቶቹ ሰልፍን ያስተማረ እግዚአብሔርን ያውቀዋል። አጵሎንን የት ያውቀዋል? የት ያውቀዋል? አላውቀውም አላ። ከዚያ እንደገና መልእክት ተላከበት። ምን አለው? በጣም ይወደው ስለነበረ ንጉሥ ዳኪዮስ እወድሃለሁ፣ ደግሞም አፈቅርሃለሁ። ሰውነትህን ለጽኑ መከራ ለምን ታጋልጣለህ? እባክህ ብላ ጠጣ ብሎ ያለበት ቦታ ጭምር
የሚበላና የሚጠጣ ላከበት። ደግሞ በዚህ ብቻ ይመስላችኋል? ሴት ልጅን ወንድ የማታውቅ ድንግል አለች፣ እድርልሃለሁ። ምግብና መጠጥ ብቻ አይደለም፣ ደግሞስ በልተህ ጠጥተህ የምትደሰትባት ልጄን ሳይቀር እሸልምሃለሁ አሉ። ከወርቅ በላይ የሆነችው ከአልማዝ በላይ የሆነችውን ይህቺን ቆንጆ እሰጥሃለሁ አለው። 2 ደግሞስ በዚህ አትደነቅ፣ ልጄን ከሰጠው በኋላ ደግሞ የመንግስቴን እኩሌታ አካፍልሃለሁ አለው። አቤት ሽንገላ! አቤት የዓለም ማታለል! ስንቶቻችን ተታለን ይሆን? እንኳን መንግስትነት ጥቂት ነገሮች ያንበረከክን ስንቶች ነን ወገኖቼ። እንኳን መንግስትነትን ለመናቅ ለስልጣን ሽኩቻ አይደለም መከራ ምን በላው። በዚህ ጠባ ነጋ ስልጣን ለመጠበቅ አይደለም መከራ ምትበላ፣ ሰርጓጅ መርከብ ምትሰራ፣ ሚሳኤል ምታዘጋጅ፣ ሴራ ስትተበትብ ምትኖር፣ ስልጣን ለማስጠበቅ ያደል ገንዘብ ሁሉ የሚሆን ደሃ ለማብላት ምስኪን ለማሳረፍ ከሚሆነው በላይ በዓለም ላይ ስልጣን ለመጠበቅ የሚወጣው ወጪ አይበጣም። ይሄስ የመንግስቴን እኩሌታ ልላክልህ አለው፣ ልስጥህ አለው፣ ልሸልምህ አለው። 2 በዚህ ብቻ ይመስላችኋል? በታላቁ ግዛቴ የንጉሥ ዳኬዎስ እግር በረገጠበት በግዛቴ ሁሉ አንተ አለ፣ ከኔ ጋር ትገዛለህ አለው። እነዚህ ምን ያህል የሚያማልሉ እንደሆኑ አስቡት። የ25 ዓመት ወጣት እንዲህ ያለ በረከት ቀረበለት። በጣም ይደንቃል። ከዚያስ እንደገና እጅ መንሻላ ቅድም ያልኳችሁ ወርቁን፣ አልማዙን፣ ልብሱን፣ ማዕረጉን ላከለት። ምን እንዳደረገ ታውቃላችሁ? መብልና መጠጡን መለሰለት። ከዚያ ወርቁንና አልማዙን ላጊጥበት ልንቆጥቆጥበት ሳይል ወስዳችሁ ስጡት አለ። ለዚህ ቻለ ምን ትመልሱላታላችሁ ወገኖቼ? እየተቀበልናት እኮ ነው የተንበረከክነው እምንል መጠመጥላት። ስንቶች እውነትን በዚህ ምክንያት ተዉ። ስንቶች ሃይማኖታቸውን በዚህ ምክንያት ችላሉ። ስንቶች በዚህ ምክንያት ለአንዳንዶች አጎበደዱ፣ እውነትን ካዱ። ስንቶች በዚህ ምክንያት ጥፋት ውስጥ ገቡ። ስንቶች በዚህ ምክንያት ርዕያቸው ሊኖሩበት የሚፈልጉትን ሕይወት ካዱ። ስንቶች በዚህ ምክንያት ትዳራቸውን ፈቱ። ስንቶች በዚህ ምክንያት ከልጅነት ትዳራቸው ተፋቱ። በዓለም አቅርቦት ምክንያት ስንቶች ዘላለማዊ ሕይወትን ተዉ፣ ከእግዚአብሔር ተለያዩ፣ ከመንግሥተ ሰማያት ባፍ ወጡ። ያኛውን ዓለም በዚህ ዓለም ቀየሩት። ማማለሏን ተመልከቱ። እምቢ የሚሉ ሰዎች እንዴት አስደናቂዎች ናቸው! ወጥቶይ እምቢ ማለት ለምን አለ ያስቸግራል፣ ግን እምቢ ይባላል። እንደ ሙሴ እምቢ አይባል። እምቢ ዝሙትን እምቢ አለ፣ ስልጣንን እምቢ አለ፣ ማጌጥን ማሸብረቅን እምቢ አለ፣ መብላት መጠጣትን፣ ድሎትን፣ ጊዜያዊ እርካታን እምቢ አለ፣ የሀገር ገዢ መሆንን እምቢ አለ። እምቢ ክርስቲያን እምቢ በማለት ነው የሚኖረው። ለጊዜው በግብፅ ከሚገኝ ደስታ ይልቅ ከክርስቶስ ሕዝብ ጋር መከራ መቀበልን መረጠ። የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል ስለ ሙሴ ሲናገር። እምቢ ነው የሚሉት። ክርስትናን መኖር የሚችሉ እምቢ የሚሉ ሰዎች ናቸው ለዓለም የማይሸነፉ፣ ለፍርፋሪዋ የማይንበረከኩ፣
ለማማለሏ የማያጎበድዱ በፊቷ የማይሽኮረመሙ ማይልመጠመጡ እምቢ የሚሉ ጊዜያዊውን እምቢ ብለው ዘላለማዊውን የሚያገኙ ማለት ነው። ያሁኑን እምቢ ብለው የሚመጣውን የሚያገኙ ማለት ነው። እምቢ ለጊዜው በበረሃ ይንከራተታሉ፣ በመንግሥተ ሰማያት ያርፋሉ። እንደማን? እንደ ሙሴ። ጊዜው ከፈርዖን ፊት ይወጣል፣ ግንስ የክርስቶስን ፊት በደብረ ታቦር ያያል። ፈርዖንን ላለማየት እምቢ፣ ጊዜያዊ ደስታንና እርካታን እምቢ፣ ከእግዚአብሔር ይልቅ ተድላ ደስታን ላለመምረጥ እምቢ እምቢ ነው ያለው። የሰው እንዴት ይደንቃል! ጨከነ። መንፈስ ቅዱስ ያስጨክናል። ወጣቶች ወደ እግዚአብሔር የበለጠ ከቀረብን ያስጨክነናል። ከጸለይ ያስጨክነናል። ከጾምን ያስጨክነናል። የእግዚአብሔርን ቃል ከሰማን ያስጨክነናል። የክርስቶስ ፍቅር ያስጨክናል።